አባቢ አንተ ልጅ ወቀሳ ደርሶብሃል ከአንዳንድ የኦርቶዶክስ ልጆች። በሰላም ነው ወይ? ምንም አይመስልም። ለምን ዘግበኝ። ምን ተፈጥሮ ነው? ብር በሉ እየተባልክ ነው ብሮ። እንኳን ደህና መጣ። በመጀመሪያ ስትመጣ ጠይቃለሁ ብዬ ነው። እንደ ወንድም እንደሌላው ጓገጭ አልልም፣ ወዳጄ ስለሆንክ። ይሄ ማኛው የቤተሰብ ጉዳይ አለ። አዎ አንተን አይመለከትም። ስለ ጮህብህ ብዬ ብታረጋጋው ጥሩ ነው ብዬ እኔ በኮንፊደንስ ያረገዱት እየተባልሽ ነው አባዬ። ማኛው እንደዚህ ሚዲያ ላይ ሲወጣ ማነው ኮንፊደንስ አለ የተባለው ውሸት ስለሆነ ነው እኮ በኮንፊደንስ የምወጣው። አጭበርባሪ በሆነ እኮ አልወጣም፣ በኮንፊደንስ አልወጣም። አይ ይወጣል፣ አንዳንዴ ብሩ ሲጥም ይወጣል እኮ አባ። ይሄ እኮ አሁን ለምሳሌ እንደዚህ አይነት ስራ ማለት ነው የምታገኘው በወር አንዴ ነው። ገባ ስራ ነው እንዴ? ምን እናንተ ካልሰራው ጉሮሬ ለምን እንደዚህ ይሆናል? ስራ እኮ ነው። ኦኬ ስራ ነው እንዴ? ጉሮሬው ለሊቱ ሙሉ እኮ ነው ስለምን ያደርኩት ለሊቱ ሙሉ። ስለዚህ ክፍያ ያለው ነው የምትለው። የምሰራው ስራ ደግሞ ለምንድን ነው? ለቤተክርስቲያን ገቢ እንዲያስገቡ ነው። ኦኬ ገባ? ለቤተክርስቲያን ገቢ እንዲያስገቡ ነው። ሰዎች ጌም ይጫወታሉ አለ ጌመሮች ስራይ ነው የሚሉት፣ ስራ ነው የሚሉት፣ ስራችን ነው የሚሉት። አሁን ለምነው ነው ለራሳቸው ብር የሚያስገቡት። አሁን እናንተ ለምነን ለራሳችን ገንዘብ እናስገባለን። ትክክል። ገንዘብ አግኝተሃል፣ እኔም አግኝቻለሁ። እኔ እናንተ ባደረገው ጌም አሁን እኔ በቀደም ደንግጫለሁ፣ ያ ብር ይመጣል ብዬ እናንተ ደንግጫለሁ። ከአንተ ጋር በተጫወቱ ሰዓት ከትናንት ወዲያ አስብ እንግዲህ 2 ሰዓት አልሆነማ 90 ሺህ ብር ሳገኝ ከአንተ ጋር ስጫወት 2 ሺህ ብር ህይወቱን ቀየርኩት አይደል? ይሄ ግን ይኸው ስማኝ፣ አሁን ግን ለቤተሰብ ገንዘብ ስንሰበስብ 1 ሰዓት ገብተን የሆነ ማኛ 1 ሰዓት ገብተን 9 ሰዓት ነው የምናቆመው። 9 ሰዓት ከሌሊቱ 9 ሰዓት። አሁን ትናንትና 11 ሰዓት ነው ያቆመው። ገባ? 11 ሰዓት። እኔ ማወራ እኔ ጓደኛዬ ስለሆንክ ነው። ገባ? ክሊር እንዲሆንም ስለፈለግኩ ነው። ለምን የምወደውን የማከብረውን ሰው ማስቀየም አልፈልግም እኔ። ምንድነው መሰለህ፣ ለዚህም ነው በፊት ለፊት የምጠይቅ። ገባ? ስለ ሌሎቹ አይመለከተኝም። እዚህ ጋር ማለት ነው እዚህ ጋር 100 ሺህ ብር ተከፈሉ የሚል ሰው ካለ ማለት ነው 100 ሺህ ብር ተከፈሉ የሚል ሰው ካለ ገባለ በቀን 100 ሺህ ብር ለደምረው በቀን 100 ሺህ ብር ተከፈለ ብሎ መረጃ ይዞ የሚመጣ ሰው ካለ ይኸው ፊት ለፊት አለ። አሁን እንግዲህ ደምረው እንደሚላችሁ ፕሌስ እንደዚህ አይነት ብር በቀን ሳይሆን ለአበሉ ለሄድክበት ለ3 ቀንም ለ5 ቀን 100 ሺህ ከሰጡ አሪፍ ዝግ ነው። እኔ አሁን ከጠየቀኝ አሁን 5 ቀን ቆይተ 100 ሺህ የሚከፍል የለም። ትናንት እኔ እናንተ ጌም ተጫወትን። ትናንት ብቻ ገና ያልሆነ ጌም አለ። ትናንትና በ1 ሰዓት ውስጥ 10 ሺህ ብር ነው ያገኘሁት። ትናንትና በ1 ሰዓት ውስጥ የቱ ነው የሚጎዳኝ? ንገረኝ ዮኒ። ኖ እኔ እያልኩ ያለው ምን መሰለህ፣ አሁን ቤተክርስቲያን ስትሄድ ራሷ አበል የምታደርግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋይናት ሌሎችም ያደርጋሉ። እኔ በሎዛ ኢቨንት ስር ነው ፈርም ያለው ቪዲዮ ለቅቅ ያለው። እኔ እኮ ሰው ቪዲዮ እኮ ለቅቅ ያለው ሎዛ ኢቨንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ኢቨንት ነው ፍቃድ የተሰጠው። በኦርቶዶክስ ፍቃድ የሰጠችው ኦርቶዶክስ ፍቃድ የሰጠችው በገጠር በከተማ ያሉ ቤተክርስቲያኖችን በውጭ ሀገር ባሉ በቲክታክ በማህበራዊ ሚዲያ ላይ ገንዘብ ሰብስባችሁ አምጡ። ባመጣ ሰዓት ደግሞ ገንዘብ ሲሰጥ ሲከፈል እሱ ነው የሚደራደረው። ገባ? ሲከፈል ለቤተክርስቲያን ለሲኖዶሱ ማለት ነው አስራት ያወጣል። ከዛው ለመንግስት ግብር ይከፍላል። ለሰራበት ስራ ደረሰኝ ይቆርጣል። ለሰራበት ስራ ማህተብ አለው። ገባረ? ማህተብ አለው። የቤተ ክርስቲያን ጉዳይ እንዴት ነው ለመንግስት የሚከፍለው? ግብር አለ እና ተቋም ነው። በተቋም ደረጃ እኮ ነው ላይሰንስ ያወጣው። ላይሰንስ ኤንጂኦ ነው። ኤንጂኦ እኮ አሁን ለምሳሌ የቤተ ክርስቲያን ግብር የለም። ኤንጂኦ አይደለም። በማህበራዊ ሚዲያ ኢቨንት ነው። ኢቨንት ነው። ያ ያውቃል። እንደ በፊት ምንድን ነው የሚባል ባዛር፣ እንደ ባዛር አይነት
ኤቨንት ነው። አንተ ሰርግ ስታደርግ ማለት ነው ያንተ ሙሉ ሰርጎች ከአንተ ጋር ይነጋገርና አንተ በቃ ያዋጣኛ ስትለው ያ ኤቨንት ያደርጋል። አሁን እሱ አይደለም ቤተክርስቲያን የሄደው ሎዛ ገባ። እሱ ሳይሆን ሄደው እነሱ ናቸው የመጡት ስራልን ብለውት። እኔ ገባ። እኔ መሰራ ከሆነ በስሬ እንደዚህ አይነት ልጆች ሰራተኞች አሉኝ። እነሱን ይዤ ነው የምመጣው። እነሱን ይዤ ስመጣ በዓለም ላይ ያሉ በዓለም ላይ ያሉ ሰዎች ገንዘብ ይጠይቃሉ። ገንዘብ ሲጠይቁ ስራቸውን ትተው ገባ፣ ስራቸውን ትተው ሰንበዲ እንደዚህ አድርገው ችግር የለም እኛ ሎዛም ኢቨንት ከዚህ ስራ ትርፉ ምንድን ነው? ባይገርም ሎዛ ኢቨንት ቴንኪው ሎዛ ለራሱ እንኳን ለእኛ ነው እንደውም የሰራው ሎዛ። እሱ ምንም የሚጠቀመው የለም። ባይገርም እውነቱን ስነግር ማለት ነው እውነቱን ስነግር ለእኛ ከሰጠው ለእኛ ወጪ ካወጣን ለመኝታ የሚሆን ያውም እኛ አየር መንገዱ ረጅም ስለሆነ ግዴታ ነው። ነገር ግን ቤተክርስቲያኒቱ ምን ይላሉ መሰለህ? አሁን ለምን እኛ ሰንበት ትምህርት ቤት እንደር ስንል አይሆንም። ከዚህ በፊት ይሄኛው ሀገር ላይ ሄዳችሁ በጥሩ አቀባበል ተቀብለዋችኋል እና ቆንጆ ገንዘብ አስገብታችኋል። ስለዚህ እኛ ጋር መጣችሁ ሰንበት ትምህርት ቤት አተኙም፣ አልጋ እንይዝላችኋለን። በራሳቸው ማለት ነው በራሳቸው። ለምሳሌ ግራውን አዋሳ ላይ ተደርጓል። አዋሳ ላይ ተደርጎ በነበረ እኛ ሌክጀሪ አልፈለግንም። ሌክጀሪ ብዙ ወጪ እንዲወጣ አልፈለግንም። በጣም አልፈለግንም። እነሱ ናቸው ይሄን ያደረጉት። እሺ ዮኒ እኔ እንደዚህ አድርጌልህ አንተ ሳትፈልግ አድርጌልህ እንደገና እኔ አንተን ወቅሳለሁ እንዴ? አንተን ወቅሳለሁ? ጥሩ። አሁን ለምሳሌ ደሜ እንደ ወንድም ልጠይቅ። አንተ አሁን ወደ ኦርቶዶክስ በሄድክበት ዘመን አሁን ቤተክርስቲያናቶች ጋር ምናምን በሚገኘው ባለ ነገር ክፍያዎች ምናምን አሉ። በፕሮቴስታንት ህይወት አሁን እንደዚህ አይነት ክፍያዎች አልነበሩም? ነበሩ ለአንተ የሚከፍሉ? አሁን ለምሳሌ አሁን የሆነ ቤተክርስቲያን ልታሰራ ምናምን ባረክበት ፈርቅ እያያዝክ የምትሰራቸው ስራዎች ነበሩ በፕሮቴስታንት? አሁን ፕሮቴስታንት ውስጥ ማለት ነው ፕሮቴስታንት ውስጥ እንደዚህ አይነት ስራ የሚሰሩ አካላቶች አሉ። ከእነሱ ጋር ግንኙነት የለኝም እኔ፣ ግን አሉ አካላቶች አሉ። እና ቤት ደንበላሽ ብቻ እና ቤት ደንበላሽ ግን ያንተን ነው የምጠይቅ። ምን ሆነ መሰለህ አሁን እዚህ ጋር እኔ የገባው አሁን ኦርቶዶክስ ጋር ስገባ ይሄ ኦፖርቹኒቲ ዳሜ ሰው የሚያውቃል፣ ሰዎች ያውቋል። የሚያውቁ ሰዎችን ለቤተክርስቲያን አካውንት ተቀምጦ የቤተክርስቲያን አካውንት ተቀምጦ አንተን እኮ የሚያውቁ በፕሮቴስታንትነት እንጂ በኦርቶዶክስነት አይደለም የሚያውቁ የነበረው አይደል? አሁን እኔ ገባውና ስገባ ኢንፍሉዌንስ አለኝ፣ ተቀባይነት አገኘው። ይህን ተቀባይነትን ሎዛ ኢቨንት የዛሬ ስንት ዓመት መሰለኝ የተቋቋመው? ቢያንስ ወደ 15-10 ዓመት ይሆናል። ገባ። አሁን ለምንድን ነው ጩኸቱ የመጣው መሰለህ? ዮኒ ማኛ ለምን መሰለህ የመጣው? እዚህ ጋር ሎዛ ኢቨንት ውስጥ ማስታወቂያ እንሰራለን። ማስታወቂያ ለቤተክርስቲያን እንደዚህ አዳር ሙሉ አድረን ሰዎች ገንዘብ እንዲያስገቡ እንለምናለን። ባይገርምህ ጎንደር ላይ የተለያየ ሀገር ላይ ስኬታማ ሆኗል ሎዛ ኢቨንት። 63 ሚሊዮን ብር የተሰበሰበው ከ63 ሚሊዮን ብር ውስጥ 40 ሚሊዮን ብር ነው የገባው አካውንታቸው ውስጥ። ትልቅ ስራ ነው። 23 የት ገባ? ሰው እጅ ላይ ነው። ሰው ቃል ገብቶ አይመልስም፣ አያስገባም። ቃል ይገባና ብሩን አያስገባም። ያ ነው። እሺ 40 ሚሊዮኑ ገባ። ከ40 ሚሊዮኑ የተወሰነ ፈርቅ አንድ 10 ሚሊዮን ምናምን ተበልቷል። አይደለም 4 ሚሊዮን አካባቢ 3 ሚሊዮን አካባቢ። ለምንድን ነው እሱ የመጣው? ለስንት ቀን ነው የተደረገው የነበረው? ቆይ አንዴ፣ ለስንት ቀን? በ3 ቀን ውስጥ 4 ሚሊዮን ብር እንዴት አስፈለገ? እስቲ ዘግበኝ። እንዴት አስፈለገ? አውሮፕላን ወጪ አለ፣ የአልጋ አለ፣ የምግብ አለ፣ የምግብ አለ። እንደገና ደግሞ ማለት ነው ይሄ ኢቨንት ስራ እስከሆነ ድረስ በስራ ለምሳሌ ቤተክርስቲያን ሲገነባ 4 ሚሊዮን ለ3 ቀን 4 ሚሊዮን ወጪ። ስማኝ እኔ ምን ስማኝ፣ ቤተክርስቲያኑ ሲገነባ ገንዘብ ይከፍላሉ አይከፍሉም? ለማለት ነው። እኔ አላውቅም። እኔ እግዚአብሔር በሚያውቀው እኔ አሁን ለምሳሌ እኔን ጠየቀኝ አይደል? ኦርቶዶክስ በነበርኩበት ጊዜ ለካሊፎርኒያ ገዳም
እንዲሁም ለሌሎች ሲባል 5 ሳንቲ ይኸው ልጆቼ 5 ሳንቲ ተቀብዬ አላውቅም። 5 ሳንቲ ስንት ቀን ያደረግህ አርጉልኝ ብዬ አላውቅም። ስንት ቀን ያደረግህ? እኔ እንዲያው ብር ሰጥቻለሁ። ስንት ቀን አደረግህ? ይሄን ስንት ቀን አደረግህ? ብዙ ጊዜ አድርጌያለሁ። እንዴ በኦርቶዶክስ ብዙ ጊዜ አድርጌያለሁ። ኦርቶዶክስ ማሰሪያ? አዎ እንዴ ብዙ ጊዜ አድርጌያለሁ። ዋናው ግን አንድም ቀን 5 ሳንቲ ከኦርቶዶክስ 5 ሳንቲ ይኸው ልጆቼን 5 ሳንቲ ተቀብዬ አላውቅም። ሎዛ ኢቨንት ምን እንዳደረገ ታውቃለህ? ሰዎች በግላቸው እየሄዱ ከቤተ ክርስቲያን ጋር 10 ሚሊዮን ብር ብንሰበስብ 5 ሚሊዮን ብር አምጡ፣ ለእኛ 5 ለእናንተ 5 እየተባለ ይደረግ ነበረ በሚሰበሰብ። ይሄንን ያስቀረው ሎዛ ስለዚህ ቀነሰ ወጪው አስቀረ። ከዛ በኋላ አስቀረና ምን አላቸው መሰለህ? አስቀረና የሚያበራየው በሬ አፉን አትሰር የሚል አቋም አለው የመጽሐፍ ቅዱስ። እኔ እሰራለሁ፣ በስሬ ደግሞ ልጆች አሉ፣ ለእነሱ ደግሞ ኢንካም ያስፈልጋቸዋል፣ ካልከፈልኳቸው አይመጡም። ኦኬ እንደዛ ከሆነ መልካም፣ ለእነሱ እንከፍላለን። ስንት እንክፈል? ይህን ያክል ይበቃቸዋል፣ እንደዚህ ይበቃቸዋል እያለ ይቀጥላል ማለት። በነገራችን ላይ ያው ጓደኛዬ ስለሆንኩ ነው ይሄን የምነግርህ። እኔ ለብቻዬ የማሳያችሁ መረጃ አለኝ፣ ይገባኛል፣ አውቃለሁ። የፕሮቴስታንት ቤተ እምነት ነው፣ አይመለከተውም። ከእንትን አኳያ ነው የተነጋገረው። ግን በምንም ስለበዛ ያንን ከማየት አንጻር ፊት ለፊት ልጠይቅ ብዬ ነው። እንደሌላው በቀን ምን አላጠፋም። 100 ሺህ ብር ይከፈላል ያለው ውሸት ነው ጋይዝ። ማርያምን ግን አይ በ3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? አንድ አልጋ ስንት ነው? አንድ አልጋ ንገረኝ አንተ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው የሚለው። እሺ 100 ሺህ ብር ሆነ ማለት ነው። 2000 ብር ከሆነ 50 ሰው 100 ሺህ ብር። አዎ 300 ሺህ ሆነ ለ3 ቀን 300 የኔ ስሌት ነው የኔ ማለት ነው። የኔ ስሌት ነው። እሺ 2000 ከሆነ ይኸውልህ 300 ሺህ የ3 ቀን ሆነ። ምግብ እንጨምር። ምግብ ለ50 ሰው 100 ሺህ ብር አይበቃም? ለ3 ቀን ለሌላ ሰው ለምን ትናገራለህ እያሉኝ ነው። እሺ በቃ እኛ እናውራለን። እሺ ከቅንነት አኳያ ግን ወንድሞቼ ማርያምን ነው የምላችሁ፣ የተጭበረበረ ምናምን የለም። እሺ ጋይስ ምንም ነገር የለም። እናንተ ጌማችን እንጫወት፣ የአንድ ሰዓት ጌማችን እንግዲህ። እሺ ደስ ይለኛል። ይመችህ ደም ይመችህ። አይ ትቀጠቅጭኛለሽ። አሁንማ ባለሀብት ነሽ አባቴ። ወይኔ ባረገው ደም እየወዳጅ። አሁንማ ባለሀብት ነሽ። ተለያየን እኮ። ባረገው ትሪፕል ነው ቤተሰብ፣ ትሪፕል ነው ጋይስ። 100 ሺህ ብር ሲባል ማደነገጥኩ እንጂ 300 ሺህ ብር ተቀበሉት ብላ። አሁንማ ባለሀብት ነው። ልመለስ እንዴ? እግዚአብሔር ታብታባሉ ጊፍት ስጡት ጋይስ። በስሜ 300 ሺህ ብር ተሰብስቦ ጥያቄ ላለ ግን ውሸት ነው፣ አልተሰበሰበም። እሺ ጋይስ፣ ለማንኛውም ይሄን ጨዋታ እናቆምና በግላችን እናወራለን። ታብታብ አድርጎ እንዳታስቀጥኝ እሺ። እኔ ደሜ ይመቸኛል፣ ከነ ምናምኑ ደሜ ይሻለኛል። አሁንማ በቅርብ ፀጉር ተሰርቶ ያለው በቅርብ ታይቶኛል። ምን ይታያል? እንደዚህ ተቃውሞ በቅርብ ፀጉር ይሰራል። እኔ እየታየ እዚህ በምጫወተው ጌም አሰራለሁ። እኔ እናንተ አይመስለኝም። ሌላ አሪፍ ስራዎች አሉ። እኔም ሳልመጣ አልቀርም። ቤተሰብ በዚህ ሁኔታ ደግመህ እንዳትጽፍ። ቤተሰብ 3 አበባ በዚህ ሁኔታ እኛም 3 አበባ ፋሚሊ ሌትስ ጎ። ጌድያ አባቴ 2 ኑሩልኝ። ዶክተር ጥበቡ ኤልዬ ታንኪዩ ኑሩልኝ። ምን አሉ እዚህ ጋር የሆነ ጽሁፍ ደስ የሚላል። ቀሲስ ደምረው የኮሚሽን ስራዎች ድርጅት አላለም።
እናንተ አትጻፉ እዚህ ጋር ስነ ስርዓት ስንት ነገር ይጻፍ የለም። ላሻ ብላንካ ብሎኛል። ደብል ነው ቤተሰብ ሆን የምነግርህ ማለት ነው። ሰሞኑን አጀንዳ የነበረው አላፋት ዝማሬ ነው። አላፋት ዝማሬ ነው። ገባ አሁን አላፋት ዝማሬ ደብል ነው ፋ